መድኃኒት የሆንክለት ሰው መርዝ ሊሆንብህ ይችላል። ሴክስ ራሱ ምግብ ይፈልጋል። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ከታየ ዝቅ ካልኩ የሞቀችው ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከሞቀ በኋላ በተለይ ሴቷ ከሞቀች በኋላ ለማቀዝቀዝ የሚካሄደው ፓርት ትንሽ ይከብዳል። እንደወጣ ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ። ሰላም እንዴት ናችሁ የጽናት ቲዩብ ቤተሰቦች? ዛሬም በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል። ለዚህ ቻናል አዲስ ስለሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅልል አድርገን እንመለከታለን። መነጋገር ባለብን ሐሳብና ቪዲዮዎች ላይ እንነጋገርባቸዋለን። እንዲሁም መወያየት ባለብን ሐሳቦች ላይ በደንብ አድርገን እንወያይባቸዋለን። መዝናናት ባለብን ቪዲዮዎች ላይ ደግሞ እስከ ጥግ እንዝናናባቸዋለን። ታዲያ እናንተ ደግሞ ቪዲዮ ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ የጽናት ቲዩብ ቤተሰብ ይሆናችሁ እንደተለመደው ላይክ እና ሼር ማድረጋችሁ እንዳይረሳ። ቻናላችን ማደግ አለበት። ሰብስክራይብ ይደረግልን። ወደ ቪዲዮ። መድኃኒት የሆንክለት ሰው መርዝ ሊሆንብህ ይችላል። ትናንት መድኃኒት የሆንክለት ሰው ማገገም ሲጀምር ለአንተ መርዝ መሆን ይጀምራል። ምክንያቱም ጠንካራ ሲሆን ድካሙን የምታስታውሰው መስታወት ትሆንበታለህ። ያንን ድካም ግን መሸከም አይፈልግም። በደካማነቱ ጊዜ ይዞት የነበረው እጅ ሲነሳ ይለቀዋል። ቁስሉ ሲሽርለት መድኃኒት ሳይሆን በሽታ ትሆንበታለህ። ለሌላ ሰው ጥንካሬ ከመሆን በፊት መጀመሪያ ራስህን አጠንክር። ምክንያቱም ካገገመ በኋላ ያዳነውን ሰው የሚያመሰግን ጥቂት፣ በጣም ጥቂት ነው። ገጥሞ ያውቃል? እስኪ እንደዚህ አይነት ነገር ከገጠመ ኮሜንት ላይ ያሳውቀኝ። እንደዚህ አይነት ነገር ገጥሟችሁ አያውቅም? እስኪ ሐሳባችሁን ኮሜንት አድርጉልኝ። የገጠማችሁ ሰዎች ሐሳባችሁን ኮሜንት አድርጉልኝ። በጊዜው ለሱ በችግሩ ሰዓት ደርሳችሁለት እናንተ በችግር ላይ እንኳን ባትወድቁ እሱ የቆመለት ከችግሩ የወጣለት በዛ የችግር ጊዜ ማን አብሮት እንደነበረ እንኳን የሚረሳ ጓደኛ አጋጥሟችሁ አያውቅም? እስኪ ሐሳባችሁን ኮሜንት አድርጉልኝ። እኔ አጋጥሞኝ ስለሚያውቅ ያመለጡት ነው። ኦኬ ከዚህ ከውሃው አሻግሯቸው ነው። ይመቸው፣ እግዚአብሔር ይመቸው፣ የምሬን ነው። እንዴት ነው እንደዚህ አይነት ነገሮች አሁን በክረምት እኛ ጋር እጅግ በጣም እያስቸገረን ነው ዝናብ አሁን ላይ እና እንደዚህ አይነት ቢዝነሶች ቢመጡ ብዬ አስባለሁ። ልክ በቃ ዲቻ ቦይስ ባሉት እግዚአብሔርን እነዚህ ባለፈው ደግሞ እዛ አዲስ አበባ ተሸክመው የሚያሳልፉ ሰዎችም ነበሩ አይቻቸዋለሁ። ግን የዚህ ቢዝነስ የተለየ ነው። በቃ እዛች ጋር እንዲያዞራል ይወርዳሉ። ኢዚ መኒ ማለት ነው። ከዛ እንደዚህ ተቆጥራለህ። ቆይ ቪዲዮ ላስመልክታችሁ። the most easy money ቆጥራለህ። በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። ቃል ይዛለህ ቁጥር በስነ ስርዓት እንዳለ። እሺ 200 እሺ 400 እሺ 400 600 እሺ እስኪ 600 ይላል 600 ላይ ረክሳ 800 እሺ 800 1200 1200 1400 1400 እስከ መጨረሻው እንደዚህ ሊቀጥል ነው። 1800 ነገም አይጨርስም ይሄ ሰውዬ። 600 2600 2600 ቆይ እዚህ ጋር 100 አለው። እሱን እንዴት ሊቆጥር ነው? 30 መቶ እሺ 30 መቶ 200 30
ጀግና ነው አንተ እስካሁን 330 ወይኔ 100 እና 200 እንደባለቀው 100 እና 200 እንደባለቀው ማለት ነው። ይመቸው እግዚአብሔር 100 እና 200 እንደባለቀውና 130 በዚህ አቆጣጠር ነገ ማይጨርሰው የዛሬ አመትም የዛሬ 2-3 አመትም የዛሬ 1000 አመትም ማራ ሰው ትክክል አይሆንም። ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? አጥች ፍና ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? በነገራችን ላይ እኚህና ማህበራዊ ሚዲያው ላይ አሁን ላይ እጅግ በጣም መነጋገሪያ ሆኗል። የሚያነሷቸው ሐሳቦች ከኛ ባህል አንፃር ትንሽ የወጣ ይመስለናል። ግን በቃ መራራ እውነት በቃ የምታወራቸው ነገሮች ትክክለኛ የሆኑ ነገሮች ነው የምታወራው። ማለት መነሳት ያሉባቸውን ኢሹዎች ነው የምታነሳው። በጣም ግልጽ ናት። ግልብ ሳይሆን ግልጽ ናት። ግልብ ሳይሆን ግልጽ ናት። ልዩነቱን ታውቁታላችሁ ብዬ አስባለሁና የምታነሳቸው ሐሳቦች የሚገራርሙ ናቸው። በኋላ ላይ ማመጣላችኋለሁ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የምሬና በ16 ከአንቺ ጋር ለመሆን አንድ ወንድ ልጅ በወር ስንት ብር መስራት አለበት? እስከ 10 ሚሊዮን በወር። ያ እኔን ቀብረር አርግቶ ዘና አርግቶ ካልኖረ ምን ለኔ ወንድ አይደለም። ልክስክስ መሆን ማለት ወይንም ርካሽ መሆን ማለት ላይክ እንደነሱ መሆን ማለት ከታየ ዝቅ ካልኩ ውስጤ ላይ ያለውን በአንድ ሆነ የገለጸው በአንድ ቃል ውስጤ ላይ ያለውን ቃላት ገለጸልኝ ማለት ነው። እንቀጥል። ለዚህ ደግሞ በቂ ምክንያት አለኝ። ልብ ብላችሁ ካዳመጣችኋቸው ድንግልናችሁን ወይንም ክብረ ንጽህናችሁን ያጣችሁት በስንት ዓመታችሁ ነው ሲባሉ አንገት የሚያስደፋ የሚያሳፍር ቢሆንም እነሱ ግን በኩራት አንገታቸውን ቀና አድርገው እየሳቁ በ16 እና በ18 ዓመታችን ነው ያጣነው አሉ። በነገራችን ላይ ያ እድሜያቸው ድንግልናቸውን ያጡበት ነው። ከዛ በኋላ አስቡት ከስንቱ ጋር እንደተጋደሙ። በጣም የገረመኝና ይህንን ቪዲዮ በዋነኝነት እንድሰራ ያደረገኝ ደግሞ ለሁለተኛው ጥያቄ የመለሱት መልስ ነው። አንድ ወንድ ከናንተ ጋር ለመሆን ምን ያህል የወር ገቢ ሊኖረው ይገባል ሲባሉ የመለሱትን መልስ ሰምታችኋል። አንዷ 10 ሚሊዮን አለች፣ አንዷ ደግሞ አንቀባሮ ካላኖረኝ ምን ወንድ ተባለ አለች። እነዚህ ልጆች ድንግል ሆነው ወይንም ክብረ ንጽህናቸውን ጠብቀው ከማንም ጋር ሳይጋደሙ ሳይልከሰከሱ እንደዛ አይነት ወንድ ቢመኙ አይገርመኝም። ነገር ግን ከ16 እና ከ18 ዓመታቸው ጀምሮ ከማንም ጋር እየተጋደሙ ኖረው መጨረሻ ላይ ግን የተመኙት ሚሊዮነር በጣም እነሱን አንቀባሮ የሚያኖር ወንድ መሆኑ ነው በጣም ያናደደኝ። ስለዚህ የምትመኙትን ነገር ለማግኘት ቀድማችሁ እኔ ማን ነኝ ብላችሁ ራሳችሁን አንዳንድ ሴቶች ቼክ አድርጉ። ማንም ገንዘብና ሀብት ስላለው እንደፈለገ እንዲጫወትባችሁ የማትፈቅዱ ክብራችሁን ጠብቃችሁ የምትኖሩ ሴቶች ደግሞ በዚህ አጋጣሚ ለእናንተ ትልቅ ክብር አለኝ። ይህንን ቪዲዮ አድርስ። በነገራችን ላይ ይሄ አሁን ላይ ያሉ ጀነሬሽኖችን ሙሉውን ይወክላል ማለት አይደለም። በነገራችን እኔ አሁን ከዚህ በኋላ ከሱ ሐሳብ በኋላ ነገሮችን ብጨምር ማበላሸት ነው የሚሆነው። በቃ ወርድ ባወርድ ትክክለኛ ቃል ነው የተናገረው። ትክክለኛ በቃ የሚገልጻቸውንና ግን ይሄ ማለት አሁን ላይ ያሉ ሴቶች ሁሉም ሴቶች እንደዚህ ናቸው ማለት አይደለም። እነዚህ አይደሉም ሁሉም ሴቶች። ለማንኛውም ለእንደዚህ አይነት ሰዎች መልእክት ማስተላለፉ መልፋት መድከም ነው። አሁን እንደውም የትዳሩ ፍቺ የሆነው የደጁ ማውደልደል በልጦ ነው። ደጅ ይጨርሱታል። ይሄ ሁሉንም ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ የቅድሙን ማለት እንዳትጠገብ መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስህተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል ኧረ እንደው እኔ እኮ የምትገርም ነህ አንተ እኮ እንደው በጣም ተቆጣጥረህ ስሜትህን እየሰማችሁ የታባሽ ምን ልትሆኚ ነው ብለህ ራስህን ቀናለሽ እኮ ብለህ እሱንም ዋጥ አድርገህ እኔ አለክልኬ ነው የደረስኩት አዳማ መኮንን አላልኩም። እዛ ጋር ግን ዋጥ አድርጌ ትንፋሽን ታዲያስ እንዴት ነህ ደህና ነህ ያልኩት እንደዛ እመክራለሁ። እስቲ ብለህ ቆይ አብሮ ጊዜ ማሳለፍ የለባችሁ። ቅድም ያልኳችሁ መራራ እውነት ማለት ነው። በቃ መራራ እውነት ነው የምትናገራቸው እያንዳንዱ ነገሮች
ግልጽ ብትሆንም እያንዳንዷን እውነት ነው የምትናገረው። ይኖራል ግን መቻቻል ነው፣ ስሜትን መቆጣጠር። እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል፣ ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሀሳቡ ካለ ያንን መዥጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ። እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘህ ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ እቺ ማዛት ትከብዳለች። እቺኛዋ ፓርት ትንሽ ትከብዳለች እውነቱን ለመነጋገር ከሞቅን በኋላ ትንሽ ትከብዳለች። እዛ ላይ እንደኔ እዛ ላይ ባነደራራስ ቀድመን እንጂ ከሞቀ በኋላ በተለይ ሴቷ ከሞቀች በኋላ ለማቀዝቀዝ የሚካሄደው ፓርት ትንሽ እውነቱን እንነጋገር ከተባለ ትንሽ ትከብዳለችና ብትታሰብበት፣ እዚች ላይ ብትታሰብበት፣ መጀመሪያ ላይ ማሞቋ ላይ ባነደራርስበት የተሻለ ይመስለኛል። ትንሽ ይከብዳል እንደወጣት። የእውነት ነው የምነግርህ፣ ብዙ ወላጅ ተሰብሯል። ብዙ ሰው አንገቱን ቀና ማድረግ አቅቶታል በዚህ ምክንያት። አዎ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራ። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህና ሆነ የወጣች እኔ አያለሁ። ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍ። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። እንዴት ብቻ ሙሉን በማራኪ ወግ ላይ ሄዳችሁ መመልከት ትችላላችሁ። በጣም ግልጽ ናቸው። እያንዳንዷን የሚናገሯቸው ሀሳቦች መሬት ጠብ የማይሉ ናቸው። በጣም ነው የወደድኳቸው። የምድር ሌላም ፓርት ቢኖራቸው ደስ ይለኛል። ሄዳችሁ ማራኪ ወግ ላይ ሙሉ ሀሳቡን ብትመለከቱ ታተርፉበታላችሁ። ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው ጉዳይ የዶንኪ ቲዩብ እና የኮሜዲያን እሸቱ ጉዳይ ነው። ኮሜዲያን እሸቱ እንደሚናገረው ከሆነ አሁን ላይ እጅግ በጣም ከባድ የሆነ የኢኮኖሚ ችግር ውስጥ እንደገቡ እየተናገረ ነው የሚገኘው። ድርጅቱን ሊዘጋው እንደሆነ እንዲሁም 31 ሰራተኞችንም ለማባረር ጫፍ ላይ እንደደረሰ እየተናገረ ነው የሚገኘው። እንደሱ ሀሳብ ከሆነ ከቅርብ ጊዜያት ወዲህ የተለያዩ ተጽዕኖች በተለያዩ መንገዶች እየደረሱበት ከመሆኑ የተነሳ በጣም ከባድ የሆነ የኢኮኖሚ ችግር ውስጥ እንደገባ እንዲሁም የሚሰራቸው ኮንተንቶችና ለዛ ኮንተንት ብሎ የሚያወጣው ወጪና ገቢው አለመመጣጠኑ እንዲሁም በእነዚህ በተለያዩ ተጽዕኖዎች ምክንያት ሳይድ ስራዎቹ እነዚህ ፕሮሞሽን፣ የአምባሳደርነት ስራዎች፣ በተለያዩ መንገዶች የሚመጡ ስራዎች መቆማቸው አሁን ላይ ከባድ የሆነ የኢኮኖሚ ችግር ውስጥ እንደከተተው በዛም ምክንያት በተለያዩ ቦታዎች ላይ የተከራያቸውን ቢሮዎች ለቆ እንደወጣና አንዳንድ እቃዎችን እንደሸጣቸውና በርካታ ሰራተኞችን እንዳባረራቸው እንዲሁም ደግሞ አሁን ላይ እጁ ላይ ያሉ ሰራተኞች ወደ 31 የሚደርሱ ሰራተኞች አንድ ቢሮ ላይ ታጭቀው እንደሚሰሩ እንዲሁም ከነሱም ግማሽ % ደሞዛቸውን እንደቆረጠባቸው እንደዛም ሆኖ ድርጅቱ እንደ ድርጅት ራሱን መቋቋም ባለመቻሉ አሁን ላይ የዶንኪ ቲዩብ አድናቂዎችና ወዳጆች የእሸቱ ወዳጆችና አድናቂዎች ኢትዮጵያውያን ትውልደ ኢትዮጵያውያንና ኤርትራውያን በተለያዩ መንገዶች እንዲያግዙት ጥሪውን እያቀረበ ይገኛል። እንደዚህ በማለት ዶንኪ ቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው የምነግራችሁ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት ይቺን ቪዲዮ እስከመጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮመንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከ መጨረሻው ይሄን ቪዲዮ እንድታዩ ብቻ እንደዚህ በማለት የ40 ደቂቃ ማብራሪያ ሰጥቶ ነው እርዳታውን እየጠየቀ ያለው። አሁን ላይ እያሰባሰበ ነው ያለው በራሱ ቻናል ላይ። በጣም በርካታ ሰዎች በነገራችን ላይ በጣም ደስ ያለኝ ማለት በጎ ተጽዕኖ ያለው ቻናል ከከፈታችሁ በጣም ብዙ ሰዎች ይመለከቷችኋልና በጣም ብዙ ሰዎች ሊያግዟችሁ ሊደግፏችሁ ይፈልጋሉ። ወይውን ካለማወቅ የተነሳ እንደሆነ ገብቶኛል። አሁን ላይ በጣም ብዙ ሰዎች በነገራችን ላይ ያገዙ ነው።
ሄዳችሁ ዶንኪ ቲዩብ ላይ እንደኔ ብታግዙ ይሄን ቪዲዮ የምትመለከቱ ሰዎችም ሄዳችሁ ብታግዙ ባይ ነኝ። ለመሰላችሁ እንደዛ ምለው ምንም እንኳን ኮሜዲያን እሸቱ ወይም ደግሞ ዶንኪ ቲዩብ እንደ ዶንኪ ቲዩብ ቻናሉ የሚሰራቸው አንዳንድ ኮንተንቶች ከኛ ሐሳብ ጋር የሚሄዱ ባይሆኑም ወይም ደግሞ ባንወዳቸውም ከኛ ጋር ባይስማሙም ነገር ግን በዚህ ጉዳይ ላይ እርግጠኛ ነኝ ሁላችንም በአንድ ቃል እንስማማለን ብዬ አስባለሁ። ዶንኪ ቲዩብ ወይም ደግሞ ኮሜዲያን እሸቱ ወደ ዩቲዩብ ቻናል ከመጣ በኋላ በማህበራዊ ሚዲያ ሆነ በሀገራችን ላይ ባለው አቅም ልክ በሚዲያ አቅም ልክ በጎ ተግባሩ ወይም ደግሞ በጎ ተጽዕኖ ይበዛል ብዬ አስባለሁ እኔ። ስለዚህ እንደነዚህ አይነት በማህበራዊ ሚዲያዎች ሆነ በሚዲያ ዘርፎች ላይ ፖዚቲቭ ኢንፍሉዌንስ የሚያሳድሩ ሰዎች ወደፊት ካላመጣናቸውና አሸማቀን ካራቅናቸው ምን ሊያጋጥመን እንደሚችል ግልጽ ነው። ከቅርብ ዓመታት በፊት እኮ ነው ማህበራዊ ሚዲያ ሰው በተሰበሰበበት ቤተሰብ በተሰበሰበበት ከፍቶ በተለይ ደግሞ የሀበሻ ኮንተንት ክሬተሮች ወይም ደግሞ ኢትዮጵያዊ ኮንተንት ክሬተሮች የሚሰሯቸውን ሰው በተሰበሰበበት ቤተሰብ ተሰብስበው ባለበት መመልከት በጣም የሚያሸማቅቅ ነገር ነው። እንዲሁም ደግሞ ወደ ማህበራዊ ሚዲያውም ቀርቦ የራስን ስራ ለመስራት እንኳን እጅግ በጣም የሚያስፈራ ነው። ምክንያቱም ኮንተንቶቹ የሚሰሩ ኮንተንቶች በጣም ኔጌቲቭ ኢንፍሉዌንስ ያለባቸው ስድድቦች፣ የብሔር ትችቶች፣ ዝገት ነበረ። እንደነ ኮሜዲያን እሸቱ ሌሎችም እየመጡ ማህበራዊ ሚዲያውን አሁን ላይ እያከሙት ነው። ኢትዮጵያ ውስጥ ያሉ የማህበራዊ ሚዲያዎችን በጣም እያከሙት ነውና የተለያዩ ነገሮችን በጎ ተግባራትን ሰርቷል ኮሜዲያን እሸቱ። ስለዚህ እንደኔ ቢታገዝና እንዲሁም ደግሞ ከዚህ በኋላ እንደዚህ አይነት ነገሮች ወደ ኋላ ሳይመለሱ ጠንክሮ እንዲሄድ እንዲሁም ደግሞ በፖዚቲቭ ኢንፍሉዌንስ የሚያሳድሩ ኢንፍሉዌንሰሮች ጠንክረው እንዲሄዱ ሁሌም ወደፊት እንዲሄዱ በኔ በኩል አስባለሁ። ምንም እንኳን ሐሳባችን ካልተስማማም እንደነዚህ አይነት ሰዎችን ማገዝ መቻል ወደፊት ማምጣት መቻል አለብን ብዬ አስባለሁ። የሁላችንም ሐሳብ አንድ ላይ ተመሳሳይ ሆኖ ሊቀጥል አይችልም። ወይም ደግሞ እኛ የምንወዳቸውን ነገሮች ሁሉም ሰው ተመሳሳይ ሆኖ ሊሰራልን አይችልም። ይህንን ማወቅ አለብን ብዬ አስባለሁ። እናንተስ እንዴት ነው የምታስቡት? መታገዝ የለበትም ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ምናልባት ይሄም ደግሞ ሌላ የገንዘብ የሚያግኛ ወይም ደግሞ ሌሎችን የገንዘብ ማጭበርበሪያ መንገድ ነው ብላችሁ ነው የምታስቡት? ወይም ደግሞ እሸቱ ከማህበራዊ ሚዲያው መውጣት አለበት ብላችሁ ታስባላችሁ? ዶንኪ ቲዩብ እንደ ዶንኪ ቲዩብ መዘጋት አለበት ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። እንዲሁም ደግሞ ቪዲዮን እንዳጠቃላይ እንዴት ተመልክታችኋል? ሐሳባችሁን ኮሜንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅለል አድርገን የተመለከትናቸው ቪዲዮዎች የዛሬ ቪዲዮዎች እነዚህን ይመስሉ ነበረ። አብራችሁ እስከ መጨረሻው ስለነበራችሁ እጅግ በጣም አመሰግናለሁ። ቪዲዮ ሲያልቅ ሰብስክራይብ ወይም ላይክ አደርጋለሁ ብላችሁ እያሰባችሁ ያላችሁ ሰዎች ካላችሁ ላስታውሳችሁ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን እንዳትረሱ። እንዲሁም የእናንተ የእያንዳንዳችሁ ቤተሰብ አባል እንዳልሆነ ያልተመቻችሁ የጎረበጣችሁ እንዲሁም ደግሞ ሰብስክራይብ ለማድረግ ወይም ላይክ ለማድረግ የደበራችሁ ነገር ካለ ሐሳባችሁን ኮሜንት አድርጉልኝ። ይሄን አስተካክል በሉኝ፣ ይስተካከልላችኋል። ኖ ፕሮብሌም፣ ይስተካከልላችኋል። ኮሜንት ብቻ አድርጉ እናንተ። አብራችሁን እስካሁን ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ። ላይክዋና ሰብስክራይብ ብቻ እንዳትረሳ፣ ምክንያቱም ቻናላችን ማደግ አለበት። ቻናላችን እንደ ድካማችን አይደለም። ሰብስክራይቡና ቪው ላይኩ እኩል አይደለምና ይህንን ማድረግ አለብን። ጨቀጨቋችሁ እንታት ብቻ ቸር ቆዩልኝ።